ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። በኢትዮጵያ ላይ በኢየሱስ ክርስቶስ ትውልድ ተነስቶ ዘፈን በቃኝ እስከሚል ድረስ ዘፈን መስማት አንፈልግም፣ እግዚአብሔርን ነው የምናመልከው፣ እግዚአብሔርን ነው የምንፈልገው፣ መዝሙር ነው የምንፈልገው፣ አምልኮ ነው የምንፈልገው፣ ጸሎት ነው የምንፈልገው፣ ንስሐ ነው የምንፈልገው ብሎ ዘፈንን ትውልዱ በአንድነት ወጥቶ እስከሚጥለው ድረስ ዘፈን በምድሪቷ ላይ የተጠላ ይሁን። ከአጋንንት የተመረቀ ዘፈን ከጥልቅ ዓለም በኢየሱስም ተመክሮና ተደግሞ ተሟርቶና ተጠንቁሎ በኢየሱስም በአገራችን በኢትዮጵያ ላይ በኢየሱስ መከፋፈል ልዩነትን በኢየሱስ ክርስቶስም የሚረጭ መንፈስ የተመታ ይሁን። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ተብሎ ተጽፏል። ትውልዱን ለሰይጣን እጁን እንዲዘረጋ ሊያደርግ የሚፈልግ አዚምን የሚያደርግ በዘፈን በዳንኪራ በዝሙት በርኩሰት በመዳራት ትውልዱን የሚያደነዝዝ መንፈስ በኢየሱስ ስም የተመታ ይሁን። ለዘፈን ምድሪቷ እንዳትሰራ ነው ጸልያለሁ። አየሩ ለዘፈን እንዳይሰራ፣ ለዘፋኝነት እንዳይሰራ በኢየሱስ ክርስቶስ ስም ነው ጸልያለሁ። በኢትዮጵያ የሙዚቃ ታሪክ ደግሞ በኢትዮጵያ የሙዚክ ኢንዱስትሪ ውስጥ ከዚህ በኋላ ይደገማል ብዬ የማላስበውና ከዚህ በኋላ ይሰበራል ብዬ የማላስበው ሪከርድ ነው እንግዲህ ዛሬ ቴዲ አፍሮ የሰበረው ማለት ነው። 2.3 ሚሊዮን ቪው በ7 ሰዓታት ውስጥ። ይሄ የትም የለም። ሪከርድ ነው የተሰበረው በእውነት አቃለው። ኮንተንት አይደለም ይሄ ነገር ግን like I have to say something because ይሄ እንደ ሀገር ዛሬ እንደ ሀገር like የሆነ አንድ አርጎ ሰውን በስነ ስርዓት የሆነ አቴንሽን ይዞ የነበረ ነገር እንደሆነ እንግዲህ የሚያሳየው 2.3 ሚሊዮን ሰው በ7 ሰዓት ውስጥ ማለት ማየት እንታቸው everything is in the million 1.2 ሚሊዮን ተከተሉ 1.3 መሪማ ከዛ 1 ሚሊዮን አለ። ከዛ ይሄ በጣም አንድ የተመቸኝ እንትን ትራክ ነው ሰማራስ የሚለው እንደምትመለከቱ 1.2 ሚሊዮን። ከዛ ከስር ጀምበር is like bro ጀምበር ቻምላችሁን አንዳንድ ዘፈኖችን ድጋሚ መስማት አለብን በደንብ። አንዳንድ ዘፈኖችን ጊዜ ወስደን እንትን እያልን ጆሮአችን ትሪት ያደርግን because ቆይተን ለዚህ ዘፈኖች ከሰማና ትሪት ያደርግን ቀስ ያለን መስማት ያለብን አንዳንድ ዘፈኖችን ትርጉማቸውን በደንብ ሲገለጡልን ማለት ነው። ጀምበር የሚለው የመጨረሻው ጀምበር እና ትራክ አንድ የመጀመሪያው ትራክ አንድ I think ዳስታል መሰለኝ ሁለቱ ብቻ በጣም በከፍተኛ ሁኔታ ህዝብኛ መነጋገሩ የሚገኝ ነው። በከፍተኛ ሁኔታ ህዝብኛ ያነሳሱም ሆነ ህዝብ ላይ የሆነ መነጋገሮችን እየፈጠሩ የሚገኙ ናቸው። 9 ዓመት ተጠብቆ እንግዲህ በስነ ስርዓት ዴሊቨር ተደርጓል ብዬ ነው የማስበው። ዘፈኖችን ድጋሚ መስማት አለብን። አያናኑ ዘፈኖች እንግዲህ የምትመለከቱ ቪው በአንድ ቀን ነው እንግዲህ የተገኘው። ዘፈኖችን ድጋሚ መስማት አለብን፣ ማየት አለብን። እንግዲህ ቀስ እያለ እንዳያልቅብን እያጣጣምን ነው እንግዲህ የምንሄደው። ለማንኛውም ለእናንተ የትኛው ትራክ ተመቻችሁ? የትኛው ፓርት የትኛው ዘፈን የትኛው ፓርት ተመቻችሁ? የሚለውን እስቲ ኮመንት ላይ አስቀምጡልኝ። እናውራ ከዛ